ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የሰኔ 18 ቀን 2017 ዓ.ም ዕለታዊው የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የዛሬውን የቢዝነስ ዜና ዘገባ ስፖንሰር ያደረገልን ግሪን ሰንቴክ ሶላር ቴክኖሎጂ ነው። በምዕራፍ 1 የቢዝነስ ዜና ዘገባችን ላይ የዳሽን ባንክ የዕለቱን የምንዛሬ ዋጋን አካተናል። እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን በሚቀጥሉት ዓመታት የኤሌክትሪክ ኃይል ታሪፍ ጭማሪ እንደሚደረግ ተገልጿል። ይደረጋል የተባለው የታሪፍ ጭማሪ መጠን ምን ያህል ነው? የምትሰሙት ይሆናል። የኢትዮጵያ ብሔራዊ ባንክ በቢሊዮን የሚቆጠር ኪሳራ እንደገጠመው ተሰምቷል። ለመሆኑ ያጋጠመው ኪሳራ ምን ያህል ነው? በዝርዝር ከያዝናቸው መረጃዎች መካከል ይገኝበታል። መምህራንን በሚመለከት የወጣ አዲስ መረጃ አለ፣ የምንነግራችሁ ይሆናል። የነዳጅ ዋጋ መናር የኤሌክትሪክ ተሽከርካሪ ተጠቃሚነትን እያሳደገ እንደሆነ ተገልጿል። መረጃውን በዝርዝር ይዘነዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን እንድትከታተሉ እንጋብዛችኋለን። በዘገባዎቻችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። በዝርዝር ወደምንመለከታቸው እናልፋለን። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ ምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። ለኢንተርፕራይዞች ሊሰራጭ ታስቦ የነበረው የብድር አቅርቦት መጠን አነስተኛ መሆኑ ተገለጸ። የኢንተርፕራይዞች የብድር አቅርቦትና የአንድ ማዕከል አገልግሎት መስጫ ጣቢያዎች መስፋፋት በታቀደው መጠን አለመሆኑንና በተለይም በ2016 በጀት ዓመት ለኢንተርፕራይዞች በብድር ለማሰራጨት ከታቀደው 48 ቢሊዮን ብር ውስጥ 35 በመቶ ብቻ መሰራጨቱ ተሰምቷል። በ2016 በጀት ዓመት ለ211382 ነባርና አዳዲስ ኢንተርፕራይዞች 48 ቢሊዮን ብር ብድር ለማሰራጨት ታቅዶ የነበረ ቢሆንም 17.29 ቢሊዮን ብር ብድር ለ73568 ኢንተርፕራይዞች ብቻ መሰራጨቱ ተመላክቷል። ከዚህ ቀደም በ2014 በጀት ዓመትም ተመሳሳይ ሁኔታ የተስተዋለ ሲሆን በሀገር አቀፍ ደረጃ 23.57 ቢሊዮን ብር ብድር ለኢንተርፕራይዞች ለማሰራጨት ታቅዶ የነበረ ቢሆንም 9.51 ቢሊዮን ብር ብቻ እንደተሰራጨም ነው የተገለጸው። ከመደበኛ የታቀደው ብር 14.53 ቢሊዮን ብር ውስጥ 6.61 ቢሊዮን ብር፣ ከተዘዋዋሪ ብድር ተመላሽ የታቀደው ብር 9 ቢሊዮን 46 ሚሊዮን ውስጥ ደግሞ 3 ቢሊዮን 457 ሚሊዮን ብቻ መሰራጨቱን መረጃዎች ያሳያሉ። በተያያዘም በክልሎች ያለው አፈጻጸም ዝቅተኛ እንደሆነና በአማራ ክልል 148 አቅዶ 36፣ ኦሮሚያ ክልል 298 አቅዶ 20፣ ደቡብ ምዕራብ 6 አቅዶ 4፣ ሶማሌ 15 አቅዶ 7 እና ደቡብ ኢትዮጵያ 6 አቅዶ 1 ማዕከል ብቻ ነው የተከፈቱት። ከአፋር ክልል በቀር 5 አቅዶ 9 ማዕከላት የተከፈተ ሲሆን የሌሎች ክልሎች አፈጻጸም ከእቅዳቸው አንጻር ዝቅተኛ መሆኑ ተጠቁሟል። በ2016 በጀት ዓመት 478 አዳዲስ የአንድ ማዕከል አገልግሎት መስጫ ጣቢያዎችን ለመክፈት ታቅዶ የነበረ ቢሆንም 77 ብቻ መከፈቱን፣ ይህም ዝቅተኛ መሆኑን ነው ካፒታል ጋዜጣ በዘገባው ያስነብበው። የውጭ ባንኮች ወደ ኢትዮጵያ መግባት ለባንኩ አክሲዮኖች ሽያጭ አንዱ ስጋት ሆኖ መቅረቡ ተገለጸ። በኢትዮጵያ ሰነደ መዋለ ንዋዮች ገበያ ሁለተኛው ባንክ ሆኖ የተመዘገበው ገዳ ባንክ አክሲዮን ማህበር ለሽያጭ ካቀረባቸው አክሲዮኖች ጋር በተያያዘ ከቀረቡ ስጋቶች መካከል አንዱ የውጭ ባንኮች የኢትዮጵያን ገበያ መቀላቀል መሆኑ ተገልጿል። በኢትዮጵያ ካፒታል ገበያ ባለስልጣን ሰኔ 10 ቀን 2017 ዓ.ም የገዳ ባንክ ደንበኛ ሳቢ መግለጫ ማለትም በአክሲዮን ኩባንያው ስም የወጣና
ኩባንያው ስላወጣቸው አክሲዮኖች፣ የዕዳ ሰነዶችና ወይም ሌሎች የኩባንያው ሰነደ መዋለ ንዋዮች ባህሪና ዓላማን የሚገልጹ መረጃዎችን በማካተት ህዝብ እንዲገዛ ጥሪ የተደረገበት የጽሑፍ ሰነድ መመዝገቡ ይፋ ተደርጓል። በዚህ ሰነድ ላይም ከ10 በላይ ለሽያጭ የቀረቡ የባንኩ አክሲዮኖች ዋጋ እንዲወርድ ወይም ኢንቨስተሮች በግማሽ ወይም ሙሉ ለሙሉ ኢንቨስትመንታቸውን እንዲያጡ ሊያደርጋቸው የሚችሉ ስጋቶች በዝርዝር የተመላከቱ ሲሆን ከነዚህ ስጋቶች መካከልም የውጭ ባንኮች የኢትዮጵያ ባንክ ኢንዱስትሪን መቀላቀል ጋር የተያያዙ ጉዳዮች እንደሚገኙበትም ተሰምተዋል። ከ130 በላይ ገጾች ባሉት የደንበኛ ሳቢ መግለጫ ሰነድ ላይ እንደተብራራው የውጭ ባንኮች የኢትዮጵያን ገበያ መቀላቀል በገዳ ባንክ ላይ ትርጉም ያለው ስጋት መደቀኑንና ይህም በዋናነት ባንኮቹ ወደ ገበያ ይዘው ከሚገቡት ልዕለ ሀብት የዳበረ ቴክኖሎጂ እንዲሁም ተወዳዳሪ ዋጋ ተመን ስልቶች የሚመነጭ እንደሆነም ተገልጿል። ከውጭ ሀገሮች የሚገቡ ተቋማት አዳዲስ የባንክ ስራዎችን የሚያቀሉ የፈጠራ ስራዎች ወይም ቴክኒኮችን መጠቀምና ማስተዋወቅ እንዲሁም የባንክ ስራዎች መሰረተ ልማት ግንባታ ላይ በከፍተኛ ደረጃ ኢንቨስት ማድረግ የሚያስችላቸው ጠንካራ የፋይናንስ ድጋፍ ይዘው እንደሚመጡም በሰነዱ ተጠቅሷል። የደንበኛ ሳቢ መግለጫ ሰነዱ ከነዚህ ከተጠቀሱ ስጋቶች በተጨማሪም የውጭ ባንኮች ባላቸው ዓለም አቀፍ ዝናና ስም እንዲሁም ማራኪ የጥቅማ ጥቅም ማዕቀፎች ምክንያት በከፍተኛ ብቃት የሰለጠኑ ባለሙያዎችን የመሳብም ሆነ የመቅጠር አቅማቸው የላቀ እንደሆነ ያብራራል። ይህ ከፍ ያለ ሙያ አቅም ያላቸው ባለሙያዎችን የመያዝ ውድድርም ገዳ ባንክ የሚያቀርበው አገልግሎት ጥራትና ቅልጥፍና ለማስጠበቅ ወሳኝ የሆኑ የሰለጠኑ ባለሙያዎችን የመቅጠርንም ሆነ ይዞ የማቆየት ጥረቶቹን ሊያደናቅፍበት እንደሚችልም ተጠቅሷል። ከውጭ ባንኮች ባሻገር በብሔራዊ ባንክ ለባንኮች ዝቅተኛ ማሟላት ያለባቸው የካፒታል መጠን 5 ቢሊዮን ብር ጉዳይም በባንኩ የአክሲዮን ሽያጭ ላይ በስጋትነት ከቀረቡ 11 ዋና ዋና ጉዳዮች መካከል አንዱ መሆኑ ነው የተገለጸው። በዩኒቨርሲቲዎች መምህራን የውል ግዴታቸውን ሳይወጡ በመልቀቃቸው በሚሊዮን የሚቆጠር ሀብት መባከኑ ተገለጸ። በ15 ዩኒቨርሲቲዎች 109 መምህራን የውል ግዴታቸውን ሳይወጡ በመልቀቃቸው ከ40 ሚሊዮን ብር በላይ ሀብት መባከኑን ምክር ቤቱ አስታውቋል። የሕዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባውን በትናንትናው ዕለት ያካሄደ ሲሆን የፌዴራል ዋና ኦዲተር የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርትን አቅርበዋል። ዩኒቨርሲቲዎች ለስልጠና የላኳቸውን ባለሙያዎች በውልና ግዴታ መሰረት ተመልሰው አገልግሎት እንዲሰጡ ከማድረግ አንጻር ከፍተኛ ክፍተት እንዳለባቸውም ዋና ኦዲተር መሰረት ዳምጤ ተናግረዋል። በዚህም በ15 ዩኒቨርሲቲዎች 109 መምህራን የውል ግዴታቸውን ሳይወጡ ዩኒቨርሲቲውን በመልቀቃቸው ከ40 ሚሊዮን ብር በላይ ሀብት መባከኑን ገልጸዋል። በዚህ ሂደትም የአርባ ምንጭ፣ መቀሌ፣ አክሱም፣ ጂንካና ጅማ ዩኒቨርሲቲዎች ከፍተኛውን ድርሻ የያዙ ሲሆን ተቋማቱ መምህራን በውል ግዴታ መሰረት አገልግሎት እንዲሰጡ ማድረግ ወይም ሀብቱን ተመላሽ ማድረግ እንዳለባቸውም ዋና ኦዲተሯ ተናግረዋል። በሌላ በኩል ዋቻሞ፣ ባህር ዳር፣ ሀሮማያ፣ አዲግራት ዩኒቨርሲቲዎች ውዝፍ ተሰብሳቢ ሂሳብ የተገኘባቸው ሲሆን ይህ ለሕዝብና ለመንግስት ሀብት መባከን በር የሚከፍት በመሆኑ ማስተካከያ እንዲያደርጉም አሳስበዋል። የምክር ቤት አባላት በበኩላቸው የሀገሪቱ ከፍተኛ የትምህርት ተቋም የተቋቋሙበት ዋነኛ ዓላማ መማርና ማስተማር የምርምር አገልግሎት ላይ እንዲያተኩሩ የጠየቁ ሲሆን በተቋማቱ የሚከናወኑ የኮንስትራክሽን ስራዎች መበራከት ለከፍተኛ የሀብት ብክነት መነሻ ስለመሆኑም አንስተዋል። የነዳጅ ዋጋ መናር የኤሌክትሪክ ተሽከርካሪዎች ተጠቃሚነትን እያሳደገ ነው ተባለ። በአዲስ አበባ የሚገኙ የህዝብ ትራንስፖርት አገልግሎት ሰጪና በነዳጅ ተሽከርካሪዎች ላይ በመንግስት በሚጣሉ ገደቦች በነዳጅ ዋጋ መጨመርና ከውጭ ሀገር በሚገቡ ተሽከርካሪዎች ላይ በሚጣሉ ገደቦች ምክንያት የኤሌክትሪክ ተሽከርካሪ ተጠቃሚነት እየተስፋፋ መሆኑን ተናግረዋል ሲል ሪፖርተር ዘግቧል። ከተለያዩ የህዝብ ትራንስፖርት አገልግሎት ሰጪ ተቋማት የተገኘው መረጃ እንደሚጠቁመው በዘርፉ ውስጥ የኤሌክትሪክ ተሽከርካሪዎች ተጠቃሚነት ከአንድ ዓመት በፊት ከነበረበት 1 በመቶ ድርሻ ወደ 8 በመቶ ከፍ ማለቱንም ያሳያል። ሪፖርተር ያነጋገራቸው የትራንስፖርት አገልግሎት አቅራቢ አሽከርካሪዎች በነዳጅ የሚሰሩ መኪኖች 100 ኪሎ ሜትር የሚሸፍን 10 የጉዞ አገልግሎቶች ለማቅረብ እስከ 1100 ብር የሚፈጅ ነዳጅ መግዛት እንደሚኖርባቸው ገልጸዋል። ይህም ከኤሌክትሪክ ተሽከርካሪ ተመሳሳይ ርቀት ለመጓዝ የሚያስፈልጋቸውን በሰዓት 10 ኪሎ ዋት ቻርጅ ለማስደረግ 50 ብር እንደሚያስፈልግ
እንደሚያስፈልግ፣ ይህም በአመት ሊቆጥቡት የሚችለውን ገንዘብ እስከ 380 ሺህ ብር ድረስ ከፍ እንደሚያደርገው ጠቁመዋል። በዓለም አቀፍ ደረጃ ያለው ነባራዊ ልምድ የአንድ ኤሌክትሪክ መኪና የባትሪ ዋጋ ከ5000 እስከ 25000 ዶላር የሚገመት ሲሆን ይህ ደግሞ በሀገራችን ላይ ከፍተኛ የውጭ ምንዛሪ ወጪን ወደፊት ማስከተሉ እንደማይቀር ይነሳል። በአሁኑ ወቅት ያለውን የአንድ አነስተኛ ኤሌክትሪክ ተሽከርካሪ ባትሪ ዋጋ ወደ ብር ሲመነዘር ደግሞ ከግማሽ ሚሊዮን ብር በላይ ሲሆን የእነዚህ ተሽከርካሪዎች ባትሪ ዋጋ ውድ መሆኑና ከአቅርቦት ጋር በተያያዘ ማነቆች እንዳይፈጠሩ በቀጣይ የረዥም ጊዜ ተግዳሮቶችን ለመፍታት በቅድሚያ መስራት እንደሚገባ ተነስቶ እንደነበር የሚታወስ ነው። ያገለገሉ ተሽከርካሪዎችን የሚሸጡ ድርጅቶች የሽያጭ ሰራተኞች በበኩላቸው በነዳጅ የሚሰሩ መኪኖች ተፈላጊነትና የሚያወጡት ዋጋ ዝቅ እያለ መምጣቱንና በተቃራኒው የኤሌክትሪክ ተሽከርካሪዎች ተፈላጊነት ማደጉን ገልጸው በዚህም እስከ 2.2 ሚሊዮን ብር ድረስ ያወጡ የነበሩ የነዳጅ ተሽከርካሪዎች አሁን ከ1.8 ሚሊዮን ብር ባነሰ ዋጋ እየተሸጡ መሆናቸውን፣ በሌላ በኩል ግን እንደ አውሮፓውያን አቆጣጠር የ2023 ምርት የሆኑ የኤሌክትሪክ ተሽከርካሪዎች ዋጋ እስከ 2.8 ሚሊዮን ብር ድረስ መሻገሩን ተናግረዋል። ከዚህ ጋር በተያያዘም የኤሌክትሪክ መኪኖች ተፈላጊነትም ሆነ በገበያ ውስጥ ያለው ስርጭት ከፍ እያለ ሲመጣ ቻርጅ የማድረጊያ ስፍራዎች መሰረተ ልማት እጥረት አሳሳቢ የሆነ መምጣቱ ተገልጿል። የትራንስፖርትና ሎጂስቲክ ሚኒስቴር በዚህ ሳምንት ይፋ ባደረገው መረጃ መሰረት በአሁኑ ወቅት በኢትዮጵያ የሚገኙ የኤሌክትሪክ ተሽከርካሪዎች ብዛት ከ110 ሺህ ማለፉ ተገልጿል። የኢትዮጵያ ብሔራዊ ባንክ በዚህ ዓመት በነበረ የብር መዳከም ምክንያት 38 ቢሊዮን ብር መክሰሩ ተሰማ። የኢትዮጵያ ብሔራዊ ባንክ እንደ አውሮፓውያን አቆጣጠር በ2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመውና በዚሁ ዓመት በነበረ የብር መዳከም ምክንያት 38 ቢሊዮን ብር መክሰሩን በገለልተኛ ኦዲት መረጋገጡ ተገልጿል። ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረት የተቀጠረው MSA ሰርቪስ LLC የብሔራዊ ባንክን የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ ማድረጉ ተሰምቷል። የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ በብሔራዊ ባንክ ገዢ አቶ ማሞ ምህረቱ የባንኩን የዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ የመጀመሪያ ገጽ ላይ የተመላከተ ሲሆን የብሔራዊ ባንክ የፋይናንስ እንቅስቃሴ ጤናማ ሆኖ የመቆየት ሁኔታን በጥንቃቄ መገምገም እንደሚያስፈልግም የኦዲት ሪፖርቱ አስምሮበታል። ብሔራዊ ባንክ ወርቅ የገዛበትና የሸጠበት ዋጋ ልዩነት መስፋት፣ ባንኩ ለመንግስት አበድሮ መመለስ ያልቻለው ገንዘብ እንዲሁም በዚሁ ዓመት በነበረው የብር መግዛት አቅም መዳከም የተነሳ 10.5 ቢሊዮን ብር ኪሳራ እንደደረሰበትም በሪፖርቱ ተጠቅሷል። በተመሳሳይ የውጭ ምንዛሪ በገበያ ዋጋ እንዲመራ ከመወሰኑ እንደ አውሮፓውያን አቆጣጠር ሐምሌ 2024 በፊት በነበረው የብር መግዛት አቅም መዳከም የተነሳ ብሔራዊ ባንክ 38 ቢሊዮን ብር መክሰሩን ሪፖርቱ አመላክቷል። ይህ ሊሆን የቻለው ብር ከውጭ ምንዛሪ ጋር የነበረው ዋጋ በተከታታይ እየወረደ መምጣት፣ የባንኩ ሀብትና ዕዳ በውጭ ምንዛሪ የተወሰነ መሆኑና ለዓለም አቀፍ የፋይናንስ ተቋማት ያለበትን ዕዳ በውጭ ምንዛሪ የሚከፍል በመሆኑ እንደሆነ የተገለጸ ሲሆን ተለዋጭ በሆነ የማክሮ ኢኮኖሚ ምህዳር ውስጥ በተለይም ተቀያያሪ የውጭ ምንዛሪ ግብይት የዋጋ ንረት ህጎች መቀያየር የባንኩን የውጭ ምንዛሪ አቅም እንደተፈታተነውም ሪፖርቱ ያስረዳል። ብሔራዊ ባንክ ለመንግስት ባንኮች አበድሮ ያልተመለሰለት 134.9 ቢሊዮን ብር መሆኑንና 13 ቢሊዮን ብር ለግል ባንኮች እንዲሁም ለመንግስት 687.8 ቢሊዮን ብር በአጠቃላይ 836 ቢሊዮን ብር የብድር ክምችት እንዳለበትም ተጠቅሷል። በተጨማሪም እንደ አውሮፓውያን አቆጣጠር በ2024 ሰኔ ወር ከሳውዲ አረቢያ 58.7 ቢሊዮን ብርና ከተባበሩት አረብ ኤምሬትስ 173.8 ቢሊዮን ብር የተበደረ መሆኑን ሪፖርቱ ገልጾ በውጭ ምንዛሪ ግብይት ተለዋዋጭና ተቀያያሪ ባህሪ ምክንያት የባንኩ የፋይናንስ ቁመና ላይ ተጽዕኖ እንደሚያሳድርም አመላክቷል። መቀመጫቸውን በለንደን ያደረጉት የምጣኔ ሀብት ባለሙያው ዶክተር አብደል መናን መሐመድ ጉዳዩን አስመልክቶ ለሪፖርተር ጋዜጣ በሰጡት አስተያየትም ብሔራዊ ባንክ በወቅቱ ከሳውዲ አረቢያ የነበረበት 58.7 ቢሊዮን ብርና ከተባበሩት አረብ ኤምሬትስ የተበደረው 173.8 ቢሊዮን ብር ዕዳ ለኪሳራው መጨመር ምክንያት ትልቁን ሚና እንደሚጫወትም ገልጸዋል። አያይዘውም ባንኩ
የሀገሪቱ ወሳኝ ተቋም በመሆኑ ዘላቂነቱ የሚያሳስበው ባይሆንም የገጠመውን ኪሳራ ግን በውል ሊያስብበት ያስፈልጋል ያሉት ባለሙያው ባንኩ ዕዳውን በጊዜ ካልከፈለ ከፍተኛ ኪሳራ ሊደርስበት ስለሚችል የውጭ ሀገር ድጋፍ ሊያስፈልገው እንደሚችልም ተናግረዋል። በኦዲቱ ለተገኙ ስጋቶች ምላሽ የሰጡና በሪፖርቱ የተጠቀሱ የብሔራዊ ባንክ አመራሮች ባንኩ በሕግ የተጣለበት የገንዘብ ፖሊሲን ለማስፈጸም የሚያወጣቸው ወጪዎችን በዘላቂነት መሸፈን እንዲችል በቅርቡ በጸደቀው ማቋቋሚያ አዋጅ መንግስት የባንኩን ካፒታል ወደ 20 ቢሊዮን ብር ለማሳደግ የወሰነ በመሆኑ ስጋቶቹ እንደሚቀረፉ መግለጻቸውን ሪፖርተር ጋዜጣ ዘግቧል። ከ3 ዓመታት በኋላ የኤሌክትሪክ አገልግሎት ታሪፍ በ4 በመቶ ይጨምራል ተባለ። የውሃና ኢነርጂ ሚኒስቴር የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኤሌክትሪክ አገልግሎት፣ የነዳጅና ኢነርጂ ባለስልጣን እንዲሁም በኢትዮጵያ የዴንማርክ ኤምባሲና የኢነርጂ ስትረልሰን የጋራ ጥምረት ውጤት የሆነውና በቅርቡ ይፋ የተደረገው ሁለተኛው የኢትዮጵያ ኢነርጂ መልከታ ሪፖርት እንደ አውሮፓውያን አቆጣጠር በ2028 በኢትዮጵያ የኤሌክትሪክ አገልግሎት ታሪፍ ጭማሪ በትንሹ 400% እንደሚሆን ማመላከቱ ተሰምቷል። ይህ የታሪፍ ማስተካከያ የኢትዮጵያ ኤሌክትሪክ ኃይል የሚያወጣውን ወጪ የሚመጥን ገቢ መሰብሰብ እንዲችል ያደርጋል ተብሎ ሲጠበቅ፣ ለኢትዮጵያ ኤሌክትሪክ አገልግሎት ደግሞ የተረጋጋ የፋይናንስ ሁኔታ እንዲፈጠርና አቅሙን እንዲያሳድግ በማድረግ የብሔራዊ ኤሌክትሪክ መስመር የማስፋፋትና የመቆጣጠር ተግባሩን እንዲወጣ ያስችለዋልም ተብሏል። የኤሌክትሪክ ኃይል አቅርቦት ደህንነት ላይ መሻሻሎች እንዲቀጥሉ የተመረተውን ኃይል ወደ ኤሌክትሪክ መለወጥ እንዲፋጠን የታሪፍ ጭማሪው ተቀባይነት አስፈላጊ መሆኑንም ሪፖርቱ ያስረዳል። የኢትዮጵያ ኤሌክትሪክ ኃይልን የፋይናንስ ጫና ለማቃለልና አቅሙን ለማጠናከር ሲባል ከዕዳው ውስጥ ከፍተኛውን ድርሻ ወደ ዕዳና ንብረት አስተዳደር ኮርፖሬሽን እንደተላለፈለት ሪፖርቱ የጠቆመ ሲሆን ለኃይል ዘርፉ የፋይናንስ መረጋጋት ወጪን ያማከለ ታሪፍ ማግኘት አስፈላጊ መሆኑንም አመላክቷል። የታሪፍ ማስተካከያ እቅዱ ትልቅ እርምጃ ተደርጎ መወሰዱን የሚያመላክተው ሪፖርቱ የዋጋ ግሽበት መጠን እየታየ ተጨማሪ ማስተካከያዎች እንዲኖሩ እንደሚደረግና የታሪፍ ጭማሪው በዝቅተኛ የኑሮ ደረጃ በሚገኙ ተጠቃሚዎች ላይ ተግዳሮት ሊፈጥር እንደሚችልም ገልጿል። የታሪፍ ማስተካከያ እቅዱ ቀስ በቀስ ወጪን መሰረት ያደረገ የኤሌክትሪክ ታሪፍ ወደ ማስከፈል መሸጋገሩን የሚያረጋግጡ በርካታ ቁልፍ ነገሮችንም ያካትታል ተብሏል። በዚህም በሚቀጥሉት 4 ዓመታት የኤሌክትሪክ አገልግሎት ታሪፍ በየጊዜው የጨመረ ሲሄድ በሩብ ዓመት ጊዜ ውስጥ የ10 በመቶ እድገት እንደሚኖረውና የዚህ ጭማሪ ግብም እንደ አውሮፓውያን አቆጣጠር በ2028 ሙሉ ወጪን ለመሸፈን ያለመ ስለመሆኑ ተነግሯል። ዘመናዊ የኃይል ስማርት ሜትር ተጠቃሚዎች በተጠቀሙበት ጊዜ ልክ መሰረት ያደረጉ የኤሌክትሪክ ታሪፍ ክፍያ የሙከራ ፕሮጀክቶችን አጠቃቀም ለማስፋት እቅድ መያዙንና በጊዜ ላይ የተመሰረተ የታሪፍ ክፍያ ሙሉ ትግበራ እንደ አውሮፓውያን አቆጣጠር በ2026 በትልልቅ ኢንዱስትሪዎችና በንግድ ደንበኞች ላይ ይጀመራል ተብሎ እንደሚጠበቅም ሪፖርቱ ገልጿል። ይህ በእንዲህ እንዳለ ኬንያ የዘርፉ የኢትዮጵያ ቀዳሚ የንግድ አጋር ሆና መቀጠሏን የሚገልጸው ሪፖርቱ እንደ አውሮፓውያን አቆጣጠር በ2030 የኬንያ የኢትዮጵያ ኃይል አስተላላፊ መስመር በሙሉ አቅሙ እንዲሰራ ማድረግ ቅድሚያ ሊሰጠው እንደሚገባም ጠቁሟል። ሆኖም በተመሳሳይ ጊዜ ለኤርትራ 42 ሜጋዋት፣ ለሶማሊያ 51 ሜጋዋት፣ ለሶማሌላንድ 7 ሜጋዋት እና ለየመን 240 ሜጋዋት ኃይል ማቅረብ የሚያስችል አዲስ ኤሌክትሪክ ትስስር መስመር ለመፍጠር በኢትዮጵያ በኩል መታቀዱንና ይህም ኢትዮጵያ በቀጠናው የኃይል ማመንጫና የኃይል አቅርቦትን ሚዛናዊ ለማድረግ ያላትን አቅም የበለጠ እንደሚያሳድግ መመላከቱን ሪፖርተር በዘገባው ገልጿል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 18 ቀን 2017 ዓ.ም ዕለታዊው የምዕራፍ 1 የቢዝነስ ዜና ዘገባችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የዳሽን ባንክን የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ131 ብር ሲገዛ በ134 ብር እየተሸጠ ይገኛል። ፓውንድ በ178 ብር ሲገዛ በ181 ብር እየተሸጠ ይገኛል። ዩሮ በ152 ብር ሲገዛ በ156 ብር እየተሸጠ ይገኛል። ስዊስ ፍራንክ በ150 ብር ሲገዛ በ153 ብር እየተሸጠ ይገኛል።
ድርሃም በ35 ብር ሲገዛ በ36 ብር እየተሸጠ ይገኛል። የካናዳ ዶላር በ86 ብር ሲገዛ በ87 ብር እየተሸጠ ይገኛል። የቻይናው ዩሃን በ16 ብር ሲገዛ በ16 ብር እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ31 ብር ሲገዛ በ32 ብር እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን አጠናቀናል። ገበያ ሚዲያን በመወዳጀት ቀሪ መረጃዎችን እንድትከታተሉ እንጋብዛችኋለን። መልካም ለተቀን ይሁንላችሁ። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ እንረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ።